የነቢያት ታሪክ። አደምና ሐዋ አለይሂ ሰላም ከጀነት እንዴት ወጡ? ሐዋ አለይሂ ሰላም ከተፈጠረች በኋላ እና አላህ ሱብሓነሁ ወተዓላ ኢብሊስን ይፈትናቸው ዘንድ ወደ ጀነት እንዲገባ ፈቀደለት። ኢብሊስ ወይም ዲያብሎስ ሁለቱንም ይጎተጉት ጀመር። ይህች ጉትጎታ እዛው ጀነት ውስጥ ነው የተጀመረችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንዴት ናችሁ? ሰላም ከኔ ሰላም ነኝ አልሐምዱሊላህ። ክርስቲያን ወገኖችም ሰላም ብያለሁ። ዛሬም እንዴት ተለመደው በአዲስ ርዕስ ብቅ ብያለሁ። ቻናሉን ሰብስክራይብ ያድርጉ። የነቢያት ታሪክ። አደምና ሐዋ አለይሂ ሰላም ከጀነት እንዴት ወጡ? ሐዋ አለይሂ ሰላም ከተፈጠረች በኋላ እና አላህ ሱብሓነሁ ወተዓላ ኢብሊስን ይፈትናቸው ዘንድ ወደ ጀነት እንዲገባ ፈቀደለት። ኢብሊስ ወይም ዲያብሎስ ሁለቱንም ይጎተጉት ጀመር። ይህች ጉትጎታ እዛው ጀነት ውስጥ ነው የተጀመረችው። አደምና ሐዋ አለይሂ ሰላም በጀነት ውስጥ መኖር ከጀመሩ በኋላ ጉትጎታው ተጀመረ። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ አልበቀራ አደም ሆይ አንተ ከነሚስትህ በገነት ተቀመጥ፣ ከእርሷም በፈለጋችሁት ስፍራ ሰፊውን ተመገቡ። ከአንዲት ዛፍ በስተቀር የተከለከለ ነገር አልነበረም። አላህ በመቀጠል እንዲህ ይላል፣ ግን ይህችን ዛፍ አትቅረቡ ከበደለኞች ትሆናላችሁና አልንም። በሰፊው ማለት የተቀመጠ ህይወት፣ ድካም የሌለበት ህይወት ማለት ነው። ለመላእክትም ለአዳም ስገዱ ባልን ጊዜ አስታውስ፣ ስገዱም። ኢብሊስ ብቻ ሲቀር እምቢ አለ። አልንም አደም ሆይ ይህ ላንተም ለሚስትህም በእርግጥ ጠላት ነው። ስለዚህ ከገነት እያወጣችሁ ትለፋለህና። ማስጠንቀቂያውም የመጣው ገና ጉትጎታው ሳይጀምር በፊት ነበር። ጉትጎታው በፊት ተጠንቀቂ ጠላትህ ነው ብሎ አላህ ነግሮታል። ይህ ለአንተም ለሚስትህም ጠላት ነው፣ እንዳይጎተጉታችሁና መናጢ እንድትሆኑ ተጠንቀቁ ሲል ነግሯቸዋል። አላህም አለው ለአንተ በእርሷ ውስጥ አለመራብና አለመታረዝ አለ። ስለዚህ የሰው ልጅ መጀመሪያ ራቁት ልብስ መልበስን የተማረው በቆይታ ነው የሚለው አባባል ሚዛን የሌለውና መሰረተ ቢስ ነው። አላህ ሱብሓነሁ ወተዓላ ለአደም በጀነትም በምድርም የሚለብሰውን ልብስ አውርዶለታል። አላህ እንዲህ ይላል፣ ሱረቱል አዕራፍ የአደም ልጆች ሆይ ኅፍረተ ገላችሁን የሚሸሽግን ልብስ ጌጥንም በእርግጥ በእናንተ ላይ አወረድን። አላህን የመፍራትም ልብስ ይህች የተሻለ ነው። ይህ ከአላህ ተአምሮች ነው፣ ይገሰጹ ዘንድ አወረደላቸው። አደም ከተፈጠረበት ጊዜ ጀምሮ እርቃን አልነበረም። እርቃናትና እርሱም ሆነ ባለቤቱ አያውቁም፣ የለበሱ ነበሩ። ገና የመጀመሪያው ለአንተ ለትራብና ለትራቆት አላህ ብሎታል። አትጠማም፣ የፀሐይ ቃጠሎ አያገኝህም ብሎታል። ሱረቱል አዕራፍ 26 ጥማትም ሆነ የጥማት መንደርደሪያውም አላገኘውም። እጅግ ያማረና የተሟላ ጸጋ፣ እርካታ፣ አልባሳት፣ ቅምጥልና ሰፊና የተከበረ ህይወት ውስጥ ነበሩ። ድካምም መሰልቸትም የሌለበት በሆነች ህይወት ውስጥ ነበሩ እና በዚያን ጊዜ ጉትጎታው ተጀመረ። የጉትጎታው ዜና በተከበሩ አንቀጾች ተጠቅሷል። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ አልበቀራ 35 አደም ሆይ አንተ ከነሚስትህ በገነት ተቀመጥ፣ ከእርሷም በፈለጋችሁት ስፍራ በሰፊው ተመገቡ። ግን ይህችን ዛፍ አትቅረቡ ከበደለኞች ትሆናላችሁና አልንም። አላህ ኢብሊስ ወይንም ዲያብሎስ ለጉትጎታው ጀነት እንዲገባ ፈቅዶለት ነበር። ጀነት ውስጥ መቀመጥ ግን አልፈቀደለትም። ምክንያቱም ከጀነት
እየተባራ ጀነት እንዲገባ የተፈቀደለት ለመጎትጎትና ለመፈተን ነበር። አላህ ሱብሓነሁ ወተዓላ ሸይጧንን ለመፈተን ነው የፈጠረው። ይህች ጉትጎታ እነሱን በማስከጀል ነበር። አላህ ሱብሓነሁ ወተዓላ እንዲህ ይላል በሱረቱል አዕራፍ ሰይጣንንም ከኀፍረተ ገላቸው የተሸሸገውን ለእነርሱ ሊገልጽባቸው በድብቅ ንግግር ጎተጎታቸው። ጌታቸውም መልአኮች እንድትሆኑ ወይንም ከዘላለም ነዋሪዎች እንድትሆኑ እንጂ ከዚች ዛፍ አልከለከልናችሁም አላቸው። ቅድም እንዳሳለፍነው ኀፍረተ ገላቸው የተሸፈነና የተደበቀ ነበር። ልብስ ይለብሱ ነበር። ያቺ የዛፍ ፍሬ ሲበሉ ልብሳቸው ተወገደ፣ እርቃናቸውን ሆኑ። ሸይጧን አላህን እንዲያምፁና እንዲራቆቱ ነው የፈለገው። ሱረቱል አዕራፍ 20 ሸይጧንም ኀፍረተ ገላቸው የተሸሸገውን ለእነርሱ ሊገልጽባቸው በድብቅ ንግግር ጎተጎታቸው። ጌታቸውም መልአኮች እንዳትሆኑ ወይንም ከዘላለም ነዋሪዎች እንዳትሆኑ እንጂ ከዚች ዛፍ አልከለከልናችሁም አላቸው። ከዚህ ዛፍ ብትበሉ ሰዎች ሳትሆኑ መላእክት ትሆናላችሁ ማለቱ ነው። ዘውታሪም ትሆናላችሁ ብሎ በእነዚህ ነገሮች እስከጀላቸው አለም። ሱረቱል አዕራፍ 21 እኔ ለእናንተ በእርግጥ የሚመክሯችሁ ነኝ ሲልም አማለላቸው። በዚህ ጉዳይ ላይ የጠበቀ መሐላ ተጀመረ። ኢብሊስ ዲያብሎስ በማታለል ቀረባቸው። በጀነት ውስጥ ምንም የጎደላቸው ነገር አልነበረም። እስኪ እናንተ ጀነት ውስጥ ብትኖሩና እዚያው ዘውታሪ ብትሆኑ ምን ያስፈልጋችኋል? ግን ሰው በአእምሮው ውስጥ ጉድለት አለበት። ሱረቱል አዕራፍ 22 በማታለልም አዋረዳቸው። ከዛፊቱም በቀመሱ ጊዜ ኀፍረተ ገላቸው ለሁለቱም ተገለጠላቸው። ከገነት ቅጠልም ያበላቸው ላይ ይደርቱ ጀመር። ጌታቸው ከዚህ ዛፍ አልከለከልናችሁምን? ሸይጧን ለእናንተ ግልጽ ጠላት ነው አላልኳችሁምን? ሲል ጠራቸው። ከልብሳቸው በተራቆቱ ጊዜ አደምና ሐዋ ኀፍረት ተሰማቸው። የሰው ልጅ መሰረታዊ ባህሪው ነው። የሰው ልጅ በተፈጥሮ ራሱ ርቃናትን አይቀበልም። ይህ ከአደም ጊዜ ጀምሮ ያለ ነው። በሐዲስ እንደተዘገበው አደም ዐለይሂ ሰላም በሸሸ ጊዜ አላህ ሱብሓነሁ ወተዓላ አደም ሆይ ከእኔ የሸሸህ ነውን? ብሎ ጠራው። ሙእሚንና በአላህ ችሎታ እርግጠኛ ስለነበር እንዲህ አለ፣ በፍጹም ጌታዬ በኀፍረት እንጂ የተሸሸኩት ከአንተ መሸሼ አይደለም ሲል መለሰ። እርቃንና ወንጀለኛ ሆኜ እንድታየኝ አፍሬ ነው ማለቱ ነው። በሰው ልጅ ፍጥረት ውስጥ እነዚህ ነገሮች መኖራቸውን እንረዳለን። ከዛ በፊት መጀመሪያ የበላችው ሐዋ ነች። ከዛፊቱ እንዲበላ መጀመሪያ የገፋፋችው ሐዋ ነች። ይህ በቡኻሪ ሷሒህ በሆነ ሐዲስ ተዘግቧል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሐዋ ምክንያት ባልሆነ ኖሮ ሴት ባልዋን አትሸነግልም ነበር ይላሉ። እንዲያምፅ የገፋፋችው እሷ ናት። በሐዋ ምክንያት ባል ነበር አደም ወንጀል ውስጥ ባልወደቀ ነበር። እዚህም ሲል ጠራቸው። ጌታቸውም ከዚህ ዛፍ አልከለከልኳችሁም? ሸይጧንም ከእናንተ ግልጽ ጠላት ነው አላልኳችሁም? የአደምና የሐዋ አቋም ምን ነበር? ሸይጧን በወንጀሉ ችክ እንዳለው ችክ አሉን? ኢብሊስ ወይንም ዲያብሎስ ለመስገድ እምቢተኛ በሆነና አላህ በወቀሰው ጊዜ ወንጀሉ ችክ ብሎ ነበር። እንዲህ በማለት በሱረቱል ሂጅር 33 ከሚቅጨለጨል ሸክላ ከግም ጭቃ ለፈጠርከው ሰው ልስገድ አይገባኝም አለ። በወንጀል ላይ ችክ አለ። አደምና ሐዋ ግን ጌታቸው በጠራቸው ጊዜና ከዚያች ዛፍ አልከለከልኳችሁምና ሸይጧን ለእናንተ ግልጽ ጠላት ነው አላልኳችሁምን? ባለ ጊዜ እንዲህ ሳሉ መለሱለት። ሱረቱል አዕራፍ 23 ጌታችን ሆይ ነፍሶቻችንን በደል፣ ለእኛ
ባታዝንልንም በእርግጥ ከከሳሪዎች እንሆናለን አሉ። ጥፋታቸውን አመኑ፣ ግን እጅግ ተቆጣ። አንዲትን ዛፍ መጠንቀቅ ይከብዳልን? ከዚህ ቀጥሎ ታላቅ ትዕዛዝ መጣ፣ ከእርሷ ውረዱ የሚል ትዕዛዝ። ሱረቱል አዕራፍ 24 አላህ ከፊላችሁ ለከፊሉ ጠላት ሲሆን ውረዱ፣ ለእናንተም በምድር ላይ እስከ ተወሰነ ጊዜ ድረስ መርጊያና መጠቀሚያ አላችሁ አላቸው። ሱረቱል አዕራፍ 25 በእርሷ ላይ ትኖራላችሁ፣ በእርሷም ላይ ትሞታላችሁ፣ ከእርሷም ውስጥ ትወጣላችሁ አላቸው። ይህንን ጉድ የሚያብራሩ ብዙ አንቀጾች አሉ። በሱረቱ ጣሃ 115 ወደ አደምም ከዚህ በፊት ኪዳንን በእርግጥ አወረድን፣ ረሳም፣ ለእርሱም ቆራጥነትን አላገኘለትም። ቁርጠኝነት ማለት ቀላል መታለያዎችን አለመከተል ማለት ነፍስን አጠንክሮና በኃይል መያዝ ነው። አደም የቁርጠኝነት ባልተቤት አልነበረም። ከመልእክተኞች መሀል ኡሉል አዝም አይመደብም፣ ምክንያቱም የአላህ ትዕዛዝ ረስቶ ጥሷልና። በሱረቱ ጣሃ 121 ከእርሷም በሉ፣ ለእርሱም ኅፍረተ ገላቸው ተገለጸ፣ ከገነትም ቅጠል በላያቸው ላይ ይለጠፍ ጀመር። አደምም የጌታውን ትዕዛዝ ረስቶ ጣሰ፣ ከፈለገው መዘውተር ተሳሳተም። ከዚያም አደም አለይሂ ሰላም ተውባ አደረገ፣ ተጸጸተ፣ አላህ ይቅር በማድረግ ማረው። አልበቀራ 35 አደምም ከጌታው ቃላትን ተቀበለ፣ በእርሱ ላይም ጌታዬ ጸጸትን በመቀበል ተመለሰለት። እነሆ እርሱ ጸጸትን ተቀባይ አዛኝ ነውና። ወንጀሉን ሲያምንና ይቅርታ ሲጠይቅ አላህ ለወንጀሉ ምህረት አደረገለት፣ ግን ከጀነት እንዲወጣ ተደረገ። ይቅርታ ግን ተደርጎለታል። ከእርሷ ውስጥ ሁላችሁም ውጡ። አላህ ሱብሃነሁ ወተዓላ ለወንጀሉ ምህረት ተደረገለት፣ በኋላ ከጀነት ወጣ። አልበቀራ 36 ይቀጥላል። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ደወሏን በመጫን ቤተሰብ ይሁኑ። ቤተሰብ የሆናችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ሰላሙን አለይኩም ወራህመቱላሂ ወበረካቱ።